እኔ ያልኩ ያለሁት በጦርነት ተባብሮ ኢትዮጵያ ውስጥ ያለን መንግስት የትኛውንም ያህል ብንጠላው የትኛውንም ያህል አምባገነን ቢሆን አንደኛ ከኛ አቅም በላይ አይደለም ከታሪካዊ ጠላት ጋር ተባብሮ መውጋት ታሪካዊ ስህተት ነው እሱ ጋር ደርሶ ስለዚህ እያልክ ያለኸው የኤርትራ ወታደሮች ኢትዮጵያ ውስጥ የሚገቡ ከሆነ ነው የምትቃወመው ማለት ነው ወይስ ከዛ በመለስ ያለው የስልጣና የመሳሪያ የመንቀሳቀሻ ቦታ የሚዲያ የሎጂስቲክስ ድጋፍ ቢደረግ ችግር የለበትም ማለት ነው ወታደራዊ ስምምነትን አልደግፍም ግን ስምምነቱ ቀደም ሲል ያነሳዋቸውን ነገሮች የሚያጠቃልል ከሆነስ እነሱ የሚያጠቃልል ከሆነ አልደግፍም ነገር ግን በሁኔታዎች አስገዳጅ ምክንያት መውጫ መግቢያ ቢሰጣቸው ያለ ነገር ነው አንድ የታጠቀ ኃይል እንደዛ አይነት ነገር መጠቀም በአለም የተለመደ ነው ቆይ መውጫ መግቢያ ስትል እሱን ክሊር አድርግልኝ ለተከታታዮቻችንም ግልጽ እንዲሆንላቸው እንዲንቀሳቀሱ የጦር ሰፈር እንዲመሰርቱ ቢፈቅድ ችግር የለውም ግን የጦር ሰፈር ቢመሰርቱ አላልኩም ለምሳሌ ሲጅ ሊፈጠር ይችላል አይደል እንዴ ለምሳሌ የትግራይ ኃይሎች በኢትዮጵያ መንግስት ሲጅ ውስጥ ነበሩ መሳሪያ ገዝተን ለማምጣትስ ልደስ ርህራሄ ቢኖረውና ከዛ ገዝተን ለማምጣት ሎጂስቲክ ከሌላ ወዳጅ ሀገር የመሳሪያ እርዳታም ለማግኘት ቢችሉ እና በትራንስፖርት መተላለፊያ ኮሪደርነት እንዲጠቀሙ ቢፈቅድ እንደዚህ ወጥቼ አልቃወም ይችላል ምንም አይነት ወታደራዊ ትብብር ግን መፈራረም አለባቸው እንደዛ አይነት ግንኙነት ውስጥ መግባት አለባቸው ብዬግን አላለም ኦኬ ስለዚህ አንተ የምትቀበለው ትብብር ፓሴጅ የሚሰጥ ከሆነ ብቻ ነው ያ እሱ ከሁማኒታሪያን ጋር የተያያዘ ነው ልትለው ትችላለህ አይ ቅድም ያነሳለህ ጥያቄ አይደለም ለምሳሌ ይልቃል መሳሪያ ማውጣት ማስገባት ለምሳሌ ከሌላ ሀገር የተገዛ መሳሪያን በኤርትራ በኩል ማስገባትን ማስወጣትን በራሳቸው አቅም ገዝተው ወይ ከሌላ ወዳጅ መንግስት አግኝተው መተላለፊያ አጥተው ቢተባበራቸው ችግር አለው ብያለሁ ኦኬ ስለዚህ ፓሴጅን ነው የምትቀበለው እሺ እሱ ጥያቄ ነበር ላነሳለህ የነበረው የሚገርምህ ነገር ይልቃል ደግሞ ያን ማነሳለህ ጥያቄ ትሪዝን ላንተ ምንድነው መቼ ነው አንድ ኃይል ወይም ቡድን ወይ ግለሰብ ትሪዝን ፈጽሟል የሀገር ክህደት ፈጽሟል ብለህ የምታምነው መቼ ነው ወይ በተለምዶ አንድ ሰው ወይም አካል ባንዳ ነው ተብሎ መቆጠር ያለበት የምትለው ምን ሲያደርግ ነው እሱን ነገርና ወደሚቀጥለው ርዕሳችን ሄደ ሁለተኛ አሁንም ደግሞ ኢትዮጵያ ኤርትራ በዚህ ደረጃ አንድ እንደው አብራርቼ ለመሄድ የኤርትራ ወታደር ገብቶ ኢትዮጵያ ውስጥ ይዋጋ የሚል ሐሳቡም ፍላጎቱም ስምምነትም እንዲኖረኝ አላሰብኩም አላደረኩም ይሄ ግልጽ ሊሆን ያስፈልጋል አሁን ቢሆን የአንድ ሀገር ትብብር ለተቃዋሚዎች ሲያደርግ አንድ ሀገር ለሌላ ተቃዋሚዎች በሚያደርገው ስታንዳርድ እንጂ ኢትዮጵያ ውስጥ ከፋኖ ጎን ሆኖ ወይም ከኦላ ጋር ሆኖ የሻቢያ ሰራዊት ይዋጋ የሚል አስቤው ማላቀም እንደዚህም ላስብ አልችልም ሊሆንም አይገባም ባይነኝ ይሄ ግልጽ ስለዚህ ባንተ እይታ ስልጠና ቢሰጥ ቢያስታጥቅ ሚዲያ ቢሰጥ ሎጂስቲክስ ቢሰጥ ችግር የለበትም ጥያቄ አለኝ እዚህ ላይ እሺ እኔ ኮስ ከገባይ ድረስ አንተ ያቀረብከው ጥያቄ የኢትዮጵያ መንግስትና የኤርትራ መንግስት ወደ ጦርነት ሊገቡ ነው በዚህ ኃይል አስተላለፍ ተቃዋሚዎች ከሻቢያ ጋር ወይም ከኤርትራ መንግስት ጋር መተባበራቸው ትክክል ነው አይደለም ነው ጥያቄ ልደቱ ይሄንን እኮ ነው በግልጽ ምትለኝ እኔ ልደቱ አንዳንዱ ነገር ኮንሰፕቹዋሊስት ያስበውና አሁን እኔ የፋኖ ደጋፊ ነኝ አይደለ የፋኖን እየተዋጋ ነው ከኢትዮጵያ መንግስት ጋር የኢትዮጵያ መንግስት ሻቢያ ጋር በዛ በኩል ደግሞ ጦርነት ወደ ባመጣለሁ ብሎ ሲሄድ ይሄ ራሱ ማብራሪያ ያስፈልገዋል ወይ ነው ምን መጀመሪያ ለምን አይቀበረውም የኢትዮጵያ መንግስት እኔ ላስወግደው እየሰራው የላይ ቦምብ ያወረደብኝ ምንድነው what is the logic እንደው ይሄ ኮመን ሴንስም ሎጂክም አንደኛ የሚሄድበት ነገር በምንም አይነት ከኢትዮጵያ ኢንተረስት ጋር ምንም ግንኙነት የሌለው እኔ አሁን ይልቃል አቋሜን ቀይሬ ያለሁ የወታደራዊ ትብብር እያልኩ አይደለም ካልክ ለመቀበል ዝግጁ ነኝ እኔ እስከገባይ ጥያቄው ፍሬም ተደርጎ ነው የቀረበው ስለ ወታደራዊ ትብብር ነው የተጠየቀው እኔም አንተም ሁለቱ አገሮች ወይም ሁለቱ መንግስታት ወደ ጦርነት ሊገቡ ነው ያኔ ከማን ጎን ነው ምን ቆመው የሚል ጥያቄ ነው የቀረበው እኔ ከሁለቱም መቆም አለብን የሚል እምነት የለኝም ከሱም ጥቂት ሰፋ ያለ ነው ልደቱ በአጠቃላይ ጸረ አገዛዝ በሚደረገው ትግል በጦርነት ወቅት አንድ ነገር ሆኖ ጸረ አገዛዝ በሚደረገው ትግል ግን ሻዕቢያ በኢትዮጵያ ፖለቲካ ውስጥ እንዴት መታየት አለበት የሚለውንም ይጨምራል እሱ ነው ሐሳቤ በእኔ እምነት ከሻዕቢያ ምንም የምንጠቀመው ነገር አለ ብዬ አላምንም የምናደርገው ግንኙነት ሁሉ ጉዳት አለው ብዬ ነው ይሄ በታሪክ ደጋግሞ የታየ ነው እውነቱን ለመናገር እርዳታ እናገኛለን ብለው አንዳንዶቹ ለኢትዮጵያ እናስባለን በተለይ ለኢትዮጵያ አንድነት ተቆርቋሪ ነን የሚሉ ኃይሎች ሻዕቢያ ጋር ከሰሩ በኋላ የሰጡን ምስክርነት ሁሉ ይሄን ነው የሚያሳየው እንዳንሞት እንዳንድን አድርጎ ነው የሚረዳን ኢትዮጵያን እንድንበጠብጥ ነው እንጂ ለውጥ እንድናደርግ አይደለም የሚፈልገው የሚል ምስክርነት ደጋግመው የፋኖ ኃይሎች ሳይቀሩ ሲሰጡ ሰምቻለሁ እዛ ኤርትራ የነበሩ ሰዎች እና ከዚህ ኃይል ምንም የሚጠበቅ ነገር የለም የኢትዮጵያን ውስጣዊ ሁኔታ የበለጠ ሊያባብስ የበለጠ ሊያዳክም
እስከ ወዲያኛው ከችግር ውስጥ እንዳንወጣ አድርጎ ሊመለስ ይችላል እንጂ ኢትዮጵያውያን ከችግራችን እንድንወጣ ሻቢያ ገዶት አስቦ ይረዳናል ይተባበረናል ብያለሁ ይሄ በጣም ትልቅ ስህተት ነው ማንም ሀገር የተለየ ሁኔታ ያደርጋል ብዬ አላስብም ልደቱ ይልቃል የራሳቸው ኢንተረስት አላቸው የራሳቸው ሐሳቦች አላቸው 10 ሳንቲምም ቢሆን ዝም ብሎ የሚሰጥ ነገር የለም ያ ኢንትረስት ከኢትዮጵያ ጥቅም ጋር ይቀርናል ወይስ አላይን ያደርጋል ወይ በግማሽ ይገናኛል የሚለው ነው ጥያቄው ግን ቅድም ያነሳው ጥያቄ ነበረ ባንተ አስተያየት ትሪዝን ተፈጽሟል የምትለው መቼ ነው አብሮስ ደግሞ ቅድም የተነሳ አንድ ጥያቄ ነበረ በሁለት ተፋላሚ ሐሳብ ያላቸውን ኃይላት የሚደግፈው አገሪቱን ማተራመስ ስለሚፈልግ ነው የሚል ሐሳብ አንስቶ ልደቱ አንተ እያንዳንዱ የራሱ ኮንስቲትዩንሲ ስላለው ነው የሚል ነገር አንስተሃል ሶ የትግራይን የአማራን የኦሮሞን የሲዳማንና ሌሎችን ብሔረተኛ ኃይላት ቢደግፍ የተለያዩ ኮንስቲትዩንሲ ያላቸው ናቸው ለዛ ነው ሊባል ይችላል ሁለት ተፋላሚ ሐሳቦች ያላቸውን ቡድኖች ሲደግፍ ግን ልክ ከዛ ከኤርትራ እንደወጡ እርስ በርስ እንደሚዋጉ ስለሚያውቅ አይደለም ወይ እሷንም ሁለቱን ጥያቄዎች መልስልኝና ወደሚቀጥሉት ጉዳዮቻችን እንሻገራለን ወል እኔ አሁን ያንን የኤርትራ መንግስት ቢያርግ ግድ የለኝም ይሄንን መጠቀም ያለብን የኤርትራ መንግስት ከእግዚአብሔር የተላከ መሲህ አድርጌ ላይ አልችልም መንግስታት ሁሉ ጊዜ ኢንተረስት አላቸው እየተዳከምን ከኖርን አንድ ነገር ነው ግን ያንን ነገር ደግሞ ወደ ጥሩ ነገር ቀይሮ ያንን የሚገኝ እርዳታና ብድር የፖለቲካ ድጋፍ የሚሊተሪ ድጋፍ ተስማምቶ ለሀገር ነጻነትና ለህዝብ እኩልነት በሚጠቅም ሁኔታ ማድረግ ያለባቸው ተቋሚው ህፃን ልጅ ናቸው እነሱ ባገራቸው ጉዳይ እርስ በርሳቸው እየተዋጉ ሌላ የውጭ ሀገር መንግስት እንደሚዋጉ ስላወቀ ነው የሚሰጣቸው የሚባል ህፃን ልጅ ናቸው እነሱ ስለዚህ ለሀገራቸው ኢንተረስት ካላወቁና እርስ በርስ ከተዋጉ የሌላ ሀገር የውጭ መንግስት ይሄንን ነገር ስላደረገ እኔም ልቀየመው አልችልም ምንም የኢትዮጵያ መንግስት በሶማሌ ውስጥ እንደዚህ አይነት ነገር አድርጎ ያውቃል እና ያንን ሶማሌዎች ተስማምተው ተግባብተው መልክ ባለው ሁኔታ ማድረግ ደቡብ ሱዳንና አሁን ፕሮፐር ሱዳን ውስጥ ባለው ሁኔታ ውስጥ ደርግ እንደዚህ አይነት ነገር ነበረው የተወሰነ ቡድን ይደግፍ ነበር ይባላል እና አሁን ከደቡብ ሱዳንም ይሁን ከሱዳን ጋር ያለን ግንኙነት ታሪካዊ ጠላትነት ነው ሲባል ሰምቼ አላውቅም ይሄ ሁሉ ሀገራት ሁሉ ጊዜ ኢንተረስት አላቸው ያንን ኢንተረስት በተገቢ ሁኔታ ማድረግ ግን ትክክል ነው ነገር ግን ደግሞ ይሄ የሚለየው ይኸውልህ አሁን በሰላማዊ መንገድ ኑረን ቁጭ ብለን ተቀምጠን መንግስትን ለመጣል ጊዜ ሲጠብቁ ኑሬ በኢትዮጵያና በኤርትራ መካከል አገርን በሚመለከት ሁኔታ ጦርነት ተነስቶ ብድግ ብዬ ከሻቢያ ጋር ቆማለሁ ብል አገራዊ ክደት ይሆናል ነገር ግን መንግስት እየደበደበኝ ለኢትዮጵያ ምንም በማይጠቅም ሁኔታ ወደብ አመጣለሁ ብሎ ቀጠናውን ሁሉ እየረበሸ ያለን መንግስት ጋር ቢጣላ ሻቢያ ይድፋህ ብዬ ከኋላው መውጋቴን እቀጥላለሁ ስራዬ ነው ማለት የኢትዮጵያ በቆም ደረጃ የተያዘ ነው ሁለተኛ እሺ አንድ ጥያቄ ለልደቱም እንደዚሁ ላቅርብና በጣም አጭር መለሰልኝና ወደሚቀጥለው እንሻገራለን ልደቱ ከውጪ ኃይል ጋር መተባበርን በአጠቃላይ ነው እየተቃወምክ ያለው ለምሳሌ ከቀደምም ጠቀስ ስላረከው ትንሽ እንድታብራራው ፈልጌ ነው ከጅቡቲ ከኬንያ ጋር ለምሳሌ መሰል ስምምነት ቢደረግ በተመሳሳይ መጠን ነው የምታየው ወይስ በሻዕቢያ ታሪክ ምክንያት ነው ሻዕቢያን በተለየ በጠላትነት ደዝግኔት ያረከው መልሰዋል አንተ በሻዕቢያ ምክንያት ነው ቀደም እኮ ተናገርኩ ኢቭን በኤርትራ ሻዕቢያ ከስልጣን በሆነ አጋጣሚ ወይም በትግል ቢወርድና ሌላ አዲስ መንግስት ቢመጣ እንደዛ ታሪካዊ ጠላት ነው ብዬ አልቀጥልም ልዩ የሚያደርገው ሻዕቢያ ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ እንቅስቃሴ በተግባር ሲያደርግ የምናውቀው ኃይል ስለሆነ ነው ከተግባሩ ተነስተን ነው ስለዚህ ያው ተመሳሳይ ትብብር ከሱዳን ከጅቡቲ ከኬንያ ጋር ቢደረግ ወታደራዊስ ቢሆንም ችግር የለብንም እስካሁንም ነበረ ወደፊትም ቢኖር ችግር የለብኝም በአጠቃላይ ምንድነው እኔ የኢትዮጵያንም ችግር በጦርነት እንፈተዋለን የሚል እምነት የለኝም ግን ሁኔታዎች አስገዳጅ ሆነው ኢትዮጵያውያን ወደ ጦርነት ከገቡ የኢትዮጵያ ታሪካዊ ጠላት ካልሆኑ ሀገሮች ጋር ቢተባበሩ ችግር አለው ብያለሁ ለምን መንግስት ራሱ ከሌሎች መንግስታት ጋር ተባብሮ ነው የሚወጋቸው አይደለም ስለዚህ ያን ትግል ለማሸነፍ ሊተባበሩ ይችላሉ ስንተባበር ግን ከሚጠቅመን ወገን ጋር ነው መተባበር ያለብን ነገ ከነገ ወዲያ አድብቶ ሌላ ደባ ሊፈጽም ከሚችል ኃይል ጋር መተባበር አለብን ብያለሁ ሻዕቢያ እኮ ወደ ኢትዮጵያ በትግራይ ጦርነት የገባው እኮ በኢትዮጵያ ሉዓላዊነት ስም እኮ የኢትዮጵያ ሉዓላዊነት ተደፍሯል ሻዕቢያ ሊያግዘን ነው የገባው የተባለው መጀመሪያ ተካደ ኋላ ግን ሊያግዘን ነው ባለውለታችን ነው ተብሎ እኮ ነው የገባው ለኢትዮጵያ ተጠቀም አብይ ነው ከሃዲ ሻዕቢያ ነው ልደቱ ለኢትዮጵያ ተቆጣጣሪ የራሳችን የሀገር መንግስት ያለውን ክቡር ጠቅላይ ሚኒስትር እያልክ የምትለው ሻዕቢያን ጋብዞ ናልኝ የጨለማ ጊዜ ጓደኛዬ ብሎ የጋብዘው እሱ ነው እኔ ያን በማድረጉ ተቃውሜዋለሁ እና ለጠቅላይ ሚኒስትር አብይ ያለኝ አመለካከት የአደባባይ ሚኒስትር ነው
አዳምጠኝ ሻቢያን ጋብዞ በማስገባቱ ከማንም በፊት ወጥቼ የተቃወምኩ ሰው ነኝ አሁን አውግዛለሁ የኢትዮጵያ መንግስት ወንጀል ነው የሰራው ይሄ ግን ሻቢያን ነፃ ያደረገው ሻቢያም የሰው ድንበር አልፎ ኢትዮጵያ ገብቶ ኢትዮጵያውያንን በግፍ በመጨፍጨፉ ወንጀለኛ ነው ነገ ፍትህ የሚሰጥ ዓለም ቢመጣ የሻቢያ ጀነራሎች የሻቢያ መሪዎች በፍትህ አደባባይ መጠየቅ ያለባቸው ናቸው ጄኖሳይድ ነው የፈጸሙት ስለዚህ አሁን አንዱ ቦታ ላይ የምናደርገውን ክርክር ሌላ ቦታ ላይ በተደረገ ነገር ለማስተባበል መሞከር ስተት ነው ቲፒኤልኤፍ ሲሰራው የኔ ችግር እኮ የኔ ችግር ልጨርስልህ ስለዚህ ዶክተር አብይ በዛ ረገድ የሰራውን ስራ አሁን ልትነግረኝ አትችልም እኔ ከማንም በፊት ወጥቼ ያወገዝኩ ሰው ነኝ በድፍረት ወንጀለኛ መንግስት ነው ይሄን በማድረጉ ያልኩ ሰው ነኝ ስለዚህ ይሄ ምንም የሚያገናኘው ነገር የለም ማለት ነው ሻቢያ ተጋብዞም ቢሆን አንድ የውጭ መንግስት የሆነ አምባገነን መንግስት ስለጋበዘው ያንድን ሀገር ህዝብ ገብቶ ሊጨፈጭፍ አይችልም ግን ከአብይ ጋር ምርጫ ትወዳደራለህ አሁን ኢትዮጵያ ሄደህ ልደቱ አይደል እሺ ስለዚህ አብረህ እየሰራህ ነው ግን ሻቢያን ጋብዞ ያደረገው ኢትዮጵያን ያስከፈጨው ነው ምርጫ ስትወዳደር የነበረው ከቲፒኤልኤፍ መራሹ ኢህአዴግ ጋር አብረህ እየሰራህ ነበር ነው በዛ ደረጃ ካየው ምን ችግር አለ እኮ የኢትዮጵያ ይሄን እኔ እኮ ከዛ ጋር መገናኘት ነው ማይ ፖይንት ኢዝ ልደቱ እኔ ስለ መገናኘት አይደለም ማወራው ስለ ጦርነት ስምምነት ነው እኮ ታዲያ ይኸውልህ ከኢትዮጵያ መገናኘት ቆያዳምጠኝ መገናኘት ዶክተር አብይ ለመጀመሪያ ጊዜ ኤርትሪያ ሄደው ከሻቢያ መሪዎች ጋር ሲገናኙ ህዝቡ በለቅሶ ሲገናኝ ደስታ ይገልሻለሁ ወደ ጤናማ ግንኙነት ሊለወጥ ነው ብዬ አሁን እኔ እናንተ የምናወራው ስለ ኖርማል ግንኙነት ስለ ዲፕሎማሲያዊ ግንኙነት ስለ ሁለት ሀገር መንግስታት ግንኙነት አይደለም የምናወራው ስለ ጦርነት ግንኙነት ነው ስለ አብሮ መዋጋት ነው እያወራን ያለነው አሁን ለወጥ ልታረገው ፈለክ አቅጣጫውን ቅድም ሻቢያ ከኢትዮጵያን መንግስት ሲወጋ እኔ ከኋላው ሁኜ የኢትዮጵያን መንግስት ወጋለሁ እሱ ሌላ ጉዳይ ነው እየተባለ ያለው ከሻቢያ ጋር ግንባር እንፈጥራለን ነው አሁንም አቋምህን ግልጽ አድርግ ግንባር ፈጥረን የኢትዮጵያን መንግስት እንወጋለን ነው እየተባለ ያለው እሱን ተደግፋለህ አትደግፍም ነው እንጂ አንዳንድ የፋኖ መሪዎች ወጥተው እኛ እዚህ ጦርነት ውስጥ የለንበትም እኛ ትግላችን ጦርነታችን ወደ 4 ኪሎ ነው ሲሉ ሰምቻለሁ እንተባበራለን አላሉ አሃብ ነው ፕሮብለም በዛ ጉዳይ ላይ ለምን የኔን አቋም አልያዛችሁም አልላቸው አንተ ክሊር ማድረግ ያለብህ አሁን ከሻቢያ ጋር በአንድ ግንባር መሰለፍን ተደግፋለህ አትደግፍም ጥያቄው ይሄ ነው ለኔ አታጥብብኝ የለም ይኸውልህ ልደቱ አንድ ኤርትራ የሚባል ሀገር አለ የኤርትራ መንግስት ደግሞ መሪ ሻቢያ የሚባል ድርጅት ነው ጎረቤታችን ነው በመውጫ እንፈልጋለን ወደብ አለው እርዳታና ብድር እንሸጋለን የሴኩሪቲ አላያንስ ቢኖረኝ ያባት ነው ሱዳን ማረጋውን ሻቢያ ጋር ማድረጌን የተለየ ወንጀለኛ አላረጋውም ሻቢያ በኔ ሀገር ላይ የፈጸመው በደል ሁሉ የኔ ሀገር ሰዎች ራሳቸው ከፈጸሙት የተለየ ሆኖ ሻቢያን ታሪካዊ ጠላት ላረጋ አልችልም ጋብዞ ባገሬ ላይ ያደረገውን ሰውዬ እኩል ምርጫ አብሬው ከተወዳደርኩ የህልውና ትግል አድርጎ በቦምብ እየጨፈጨፈኝ ያለ መንግስት ለማስወገድ የፖለቲካም የሚሊተሪም እርዳታ ከሻቢያ ጋር ማድረግ ከታሪካዊ ጠላት ጋር መገናኘት አድርጌ አላያውም ነው አቶ ልደቱ ስለዚህ የኢትዮጵያ የፖለቲካ ኃይሎች ታጣቂ ኃይሎች ከሻቢያ ጋር በጦርነቱ በአንድ ግንባር ተሰልፈው መዋጋት አለባቸው ለታምናለህ አንድ ግንባር የሚለውን ለምን ነው የምታመጣው ልደቱ ታምናለህ አታምንም ንገረኝ ለምን ብጅታ ለምን ትፈጥራለህ እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻቢያ ሲመጣ በአንድ ግንባር ዋጋለሁ ነው ጥያቄው ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ አሁንኛ ስለዚህ ዋጋለሁ ነው እያልክ ያለው ይሄ ከሆነ አቋምህን ለማወቅ ነው እኮ የምጠይቅህ እንዴ ኦሬዲ እየተዋጋን ነው እኮ ልደቱ ኦ ማይ ጋድ አሁን እየተዋጋ ያለው ፋኖ ወይም ኦላ ወይም ቲፒኤልኤፍ በሁለት ዓመቱ ጦርነት ከሻቢያ ጋር ሆኖ አይደለም ራሳቸውን ችለው ነው እየተዋጉ የነበሩት እያን ያለነው አሁን ጦርነት ሊመጣ ነው ወደፊት የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ ነፃ ሆነ ገለልተኛ ሆነ ትቆማለህ ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻቢያ ጋር ትሰለፋለህ ነው ከሶስት አንዱ ምረጥ ወይ ልደቱ ላስረዳ ነው መጀመሪያ ጦርነት ይጀምራል አይጀምርም ምን መጀመሪያ ተነትናለሁ እኔ ጻድቅ አይደለም ከተጀመረ ቆይ ለይድልህ መጀመሪያ ስለ ስትራቴጂ ነው የምናወራው አይደለም እኔ እንግዲህ አንድ የፖለቲካ ሰው ነኝ ትልቅ ሰው ነኝ ትንሽ የልጅ እንዲ ታረጋለህ ይሄን ተወዳለህ እና ተወድም ሳይሆን አያለው የኢትዮጵያ መንግስት ጦርነት አውጆብናል አሁን ደግሞ ወደ በዚህ ጊዜ መጠየቅ ትክክል አይደለም ብያምናለሁ የኤርትራን መንግስትም የኢትዮጵያ መንግስት ለቀይ ባህር ብሎ ወደ ፈልጎ መውረሩን አቋወማለሁ ልክ ሶማሌላንድ ላይ ሲያደርግ የነበረው እንደምቋወም ሁሉ
አሁንም በኤርትራ በኩል የሚያደርገውን ነገር አልደግፍም። በሌላ ወገን ደግሞ ሻቢያ የኢትዮጵያን የሚወርበት አሁን ባለው ሁኔታ ምንም ምክንያት የለው። ትንሽ ሀገር ነው ደጋግሜ እንዳልኩት የኢትዮጵያ መንግስት ወሮቅ ግዛት መያዝ አይችልም። ኢትዮጵያ ትልቅ መንግስት ነው ያን አስወግዶ ሌላ መንግስት ተካለው ብሎ ራሱ ጦርነት ሊያውጅ አይችልም። ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደብ አመጣለሁ ብሎ ሊዋጋ ያለው አብይ ነው። ያን ሲያደርግ ደግሞ አብይን ከጀርባ ወጋዋለሁ ከሻቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ። ይሄን ማድረጌ ትክክል ነው። የኢትዮጵያን መካድም መጥላትም ከጠላት ጋር መገናኘት ማድረጌ አላያውም። ነገር ግን ይሄንን ነገር ስናገር የኢትዮጵያ መንግስት የሻቢያን መንግስት ጋብዞ በኢትዮጵያ ውስጥ ለተሰራ ወንጀል ሁሉ ተጠያቂነት እንዲኖር ማድረጉም ትክክል እንዳልሆነ ተቃውሞ ያለው ያንንም አቋሜን ስታንድ ባይ ዛት ምንም ጸጸት የለብኝም። በሙሉ ልብ ነው የተናገርኩት። አሁንም እናገራለሁ። እንደውም የኤርትራ መንግስት እንዲህ አይነት መንግስት መሆኑን አላቅም ነበር ብዬ ነው በዛን ጊዜ የተናገርኩት። ትልቅ ልብ ያለው አገሪቷ ጠባው ፖለቲካ የሚያውቅ መስለኝ ነበር እንጂ እንደዚህ አይነት ሁማኒታሪያን የሆነ ነገር ያደርግ መሆኑን አልገምትም ነበር ብዬ ነው የተናገርኩት። ይልቃል ከዚህ ድረስ እንድንወጣ ያችን ጥያቄ ኦኬ ቆይ ኖ እሺ እሱም ጥያቄ ላነሳው ስለሆነ ነው ተከተለ አሁን የኢትዮጵያ እሺ ከሶስቱ ውጪ መሆን አይቻልም። አሁን ኢትዮጵያ ውስጥ ጦርነት ከፈነዳ ከሶስቱ ውጪ መሆን አይቻልም። ወይ ከኢትዮጵያ መንግስት ጋር መቆም ነው፣ ወይ ገለልተኛ መሆን ነው ራስን ችሎ መቆም ነው፣ ወይ ከሻቢያ መንግስት ጋር መቆም ነው። አሁን ይያልክ ያለው ከሻቢያ መንግስት ጋር መቆም ነው ወይ ነው? ይሄን ግልጽ ማድረግ ለምን ፈራ? እሱን ልጠይቅ የነበረው ሰው አሁን ቅድም ያቀረብከው ይልቃል የትንተና አለ በሻቢያ በኩል ምላሽ ሊሰጥ ወይ ፕሪኤምፕቲቭ ስትራይክ ሊኖር የሚችልበት እድል የለም ብለሃል። ግን ቢኖርስ ያው ሁሌ ትንተና እንደምታቀው ላይገጥም ይችላል አይደለም? በከፊልም በሙሉም ወይ አንድ ሶስተኛውም ሊፈጸም ይችላል። ኦኬ ባልገመትከውና ባላሰብከው ሁኔታ ሻቢያ ስጋት አለብኝ አንቲሲፓቶሪ ሰልፍ ዲፌንስ ማድረግ ነው የሚያዋጣኝ ብሎ አስቀድሞ ጥቃት ቢፈጽም ምን አቋም ተወስዳለህ? ይሄንን ንገረንና ሌሎች ጉዳዮችም አሉን ወደሱ እንድንሻገር። ይሄ ለኔ ሃይፖቴቲካል ጥያቄ ነው፣ ግን በፋኖ ሳይዱ ነን ወደ አዲስ አበባ መትመማችንን እንቀጥላለን። ይሄ ከሆነ እኮ ባይ ዲፎልት ዋጋ ነው ማለት ነው። እኔ እንዴት ለምንም ጥያቄ እንደሚሆን ይሄ አሁን እኔ ሆነ እሱን እኮ ይኸውልህ አሁን ይልቃል በኔ ሞት በደንብ አዳምጠኝ። ከጀርባ ሆነ ትላለህ እንኳን ከጀርባና በግልጽ በፊት ለፊት እየተዋጋችሁት አይደል እንዴ? አሁን የኢትዮጵያ መንግስት እሱ እኮ ግልጽ ነው። ከጀርባ መሆንም አያስፈልግም እኮ። ታዲያ ጥያቄው ያለው ከሻቢያ ጎን ትቆማለህ አትቆምም ነው። ጦርነቱ በሁለቱ መንግስታት መካከል ሲቆም ምን ላደርግ ይችላል? አሁን ከምናደርገው የተለየ ምን እናደርጋለን? ልደት እኔ እኮ ይኸውልህ አሁን ጥያቄውን በጥያቄ ከምትመልሰው አዎ ወይም አይደለም ብትለኝ እኮ ይቆማል። በጣም ገረመኝ። ምን እንድናደርግ ነው አንተ የምትጠብቅ? እስቲ አሁን ምን ይሆናል ብለህ ታስባለህ? አንተ ራስህ ልጠይቅህ እስቲ። ሻቢያ አሁን ጦርነት ፕሬም ታረገ በሉ እናንተ እንደምትሉ ለኔ ሃይፖቴቲካል ነው። የምናደርገው ነገር ሁሉ አዋጭነቱን አይፎ እንደሚደረግ አውቃለሁ። እኔ ስለ አቋም ነው እንጂ ወታደርም አይደለሁም። እቺም የምዋጋበት ነገር የለም። ግን አቋሜን ኦነስትና ክሊር መሆን ስላለብኝ ነው እኔ የማደርገው። አሁን እኮ እሱን አልሆንክም እኮ እኔ እሱን እንድታሳይ ነበር የፈለኩት። አንተ ግን ትሸሸዋለህ። ምንም አይሸሽም ነገር በእውነት እኔ ካልሸሸኸው በግልጽ ከሶስት አንዱ ምረጥ። ከሻቢያ ጋር ነው የምቆመው ወይ ገለልተኛ ነው የምንሆነው ወይ ከኢትዮጵያ መንግስት ጋር ነው የምንቆመው። ክሊር አሁን የምናደርገው አሁን የምታደርገውን ከሆነ ከሻቢያ ጋር ሆነ እየተዋጋ አይደለም ገለልተኛ ነው የምትሆነው ማለት ነው። እንዴት ነው ገለልተኛ ይሆናል? አንድ መንግስት በሁለቱ አሁን እኔ እስከማውቀው ድረስ ፋኖ እየተዋጋ ያለው በራሱ ነው። የሻቢያ መንግስትን እርዳታ አግኝቶ ወይም ከሱ ጋር ተባብሮ አይደለም አሁን እየተዋጋ ያለው። ቢያገኝ አይጠላም ነው የምልህ እኔ ግን እኮ። ስለዚህ ጦርነቱ ቢነሳ አብሬ እቆማለሁ የሚለውን በግልጽ ለምን አትናገረውም? ለምን ትፈራዋለህ? አይ ቲንክ ይልቃል እያለ የሚመስለኝ በቃ ከሻቢያ ጋር የወታደራዊ ቅንጅት ማድረግ አያስፈልገኝም፣ ከሱ ጋር የዘመቻዬን ማናበብ አያስፈልገኝም፣ እያረኩ ያለሁትን እቀጥላለሁ፣ አሁንም ማረገውን እቀጥላለሁ ነው። እሱ ገለልተኝነት አቋም ነው ማለት ነው። እሺ አብራችሁን ስላላችሁ በጣም እናመሰግናለን። ይሄ ገለልተኝነት አይደለም እንዴ? ገለልተኝነት የሚባለው ስለዚህ ከሻቢያ ጋር መቆም ነው። ገለልተኝነት አይደለም። እሺ ማለት ስለዚህ ታረጋው አንድ ነው ገለልተኛ ነኝ ካልኩ የኢትዮጵያ መንግስት አጥቅጦታል አንድ አካል አይደለ? በእናንተ ሳይዱኝ የሳስብ የእናንተን አይ እኔ እኮ ጥያቄ ነው እየጠየቅኩ ያለሁት በዚህ ውይይት ሌላ ጊዜ በነፃነት ሐሳቤን እገልጻለሁ። በዚህ ውይይት ግን ሌላ ጠላት መጥቶበታል። አሁን መውጋት የለብኝም። መጀመሪያ ሀገሪቷን ሉዓላዊነት ማስከበር ስላለበት በምንም አይነት መዋጋት የለብኝም። የኢትዮጵያ መንግስት ካለ ነው ገለልተኛ የሚሆነው። ተኩስ አቆማለሁ ካለ ነው ገለልተኛ የሚሆነው እንጂ የኢትዮጵያ መንግስት ከሻቢያ ጋር እየተዋጋ በጀርባ እየወጋው ገለልተኛ ነኝ እንዴት ነው የምትለው?
ከዚህ በፊት ጋር ያዳምጠኝ አገር እኮ ጦርነት ላይ ገባ ሌላ አገር ጋር ልደቱ እና በኋላ እየተወጋው ገለልተኛ ይባላል ይልቃል አሁን የኤርትራ መንግስትና የኢትዮጵያ መንግስት የጦርነት ዛቻ ላይ ናቸው ዝግጅት ላይ ናቸው ፕራክቲካሊ እየተዋጉ አይደሉም አሁን ባለው ተጨባጭ ሁኔታ ኦላ ምን በለው ፋኖ ምን በለው እየተዋጉ ያሉት በራሳቸው መንገድ ነው ከኤርትራ መንግስት ጋር ተባብረው አይደለም የተባበሩት ነገር ካለ እናንተ የምታውቀው ነው የማላውቀው ነገር ካለ ንገረኝ እኔ እስከማውቀው ድረስ ፋኖ በራሱ ነው እየተዋጋ ያለው እውነት በቃ ይሄን መቀጠል ማለት እኔ ከኤርትራ ጋር መተባበር ማለት አይደለም ጦርነቱ ቢነሳ እኔ ከኢትዮጵያ መንግስት ጋር በራሴ መዋጋትን ነው መቀጠለው ካልክ ያ አንድ አቋም ነው አይ ሪስፔክት ዛት አሁን ግን እየተባለ ያለው ጥያቄውን በቅድም የመጣው ጦርነት ከተነሳ በሁለቱ መንግስታት መካከል ከማን ጋር ትቆማላችሁ ነው ለዚህ ሶስት አማራጭ ነው ያለው ከዛ እኔም አንተም ከሶስቱ አማራጭ ውጭ መሆን አንችልም እኔ ደግሞ ጥያቄው ከዛ ትንሽ ይሰፋል እቺ ስፔሲፊክ ኢሹ መነገሩ አጥሩ ይሆንና ጥያቄው ግን በአጠቃላይ ሻዕቢያ በኢትዮጵያ ባሁን ጸረ አገዛዝ ትግል ውስጥ ሻዕቢያ እንዴት መታየት አለበት የሚለውንም ጭምር ይጨምራል እሱንም በደንብ ተነጋግረንበታል አዎ እኔ እንደ ጠላት ብያለሁ ይልቃል እንደ ወዳጅ ብሏል እሱ ጨርሰናል እኮ ተማምነናል ልክ እንደዛ ግልጽ እንዲሆንልኝ ነው አሁን ይልቃል የፈለኩት እኔም ልደቱ ግልጽ ለምን እንዳልሆነልኝ እንጂ አሁንም ለመጨረሻ ጊዜ ብለው አንድ የሀገር መንግስት በእኔ በአት ኖርማል ሰርከምስታንስ ቢሆን ሌላ መንግስት የውጭ ሀገር መንግስት ፕሪኤምፕቲቭ ስትራይክ ሲያደርግበት ወይ ከራሱ ጋር ብችል ሀገሬ ነውና በናሽናል ስሜት ከምንም ነገር ስለማይበልጥ ጦር ያነሳውት ለሀገሬ የተሻለ ነገር ለማድረግ ነው እንጂ ሻዕቢያ ሲወጋው ዝም ብያ ላይ ብዬ ከኢትዮጵያ መንግስት ጋር መዋጋት ባልችል ደግሞ ጦርነቱን አቁሜ የኢትዮጵያ መንግስት መጠበቅ ስላለበትና መኖር ስላለበት በውጭ ሀገር መወረር ስለሌለበት ማቆም ነው ሻዕቢያን አለመተባበር ማለት ለኔ የሚገባኝ ማለት ነው እኔ በሆነ ነው በእናት ነገር ግን አሁንም ማደርገውን ካደረኩ የኢትዮጵያ መንግስትን በዛም ከወረረ ከሻዕቢያ ጋር ተቋሚዎች አልተባበሩም ለማለት አልችልም ነው ማለት እኔ ደግሞ እንደው አክቲቭ የሆነ ትብብር ከሌለ ትብብር ሌት ሊባል ይችላል ማለት ለምሳሌ በሻዕቢያና በኢትዮጵያ መንግስት መካከል በሚኖረው ውጊያ ከኢትዮጵያ መንግስት መዳከም ልጠቀም እችላለሁ ነገር ግን ያ እንዲሆን ከሻዕቢያ ጋር የወታደራዊ ዘመቻዎችን አናብቤ የማካሄደው ዘመቻ አይኖርም ካልክ in a way በሁለቱ ጦርነት ውስጥ የመግባት ፍላጎት የለኝም ይያልክ ማለት አይደለም ወይ ትያሜ ነው መስለኛ I think እየተለያየ ያለው ዲጋ በጣም ሴማንቲክ በሆነ ነገር መጫወት ነው እንጂ አይደለም እንዴት ነው እሺ ስለዚህ እንደሱ ከሆነ ከሻዕቢያ ጋር እየቆምክ ነው በዚህ ሁኔታ ጦርነቱን ስለማላውቅ በቃ እዚህ ላይ እናቆመው እሺ ገለልተኛ ነው አይባልም እሺ አይ ነገር ተወራ ጦርነት ካላቆመ ኢትዮጵያ ውስጥ ያለ ኃይል ሻዕቢያ እንደደገፈ ነው መታየት ያለበት ኦኬ እሺ አብራችሁ ስላላችሁ እናመሰግናለን ወደሚቀጥሉት ጉዳዮቻችን እንሻገር ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ሬዮትን ደግፉ ዛሬ አቶ ልደቱ አያሌውና አቶ ይልቃል ጌትነት በተለያዩ በኢትዮጵያ ወታደራዊ ፖለቲካዊ ዲፕሎማሲያዊና መሰል ጉዳዮች ዙሪያ ሐሳቦቻቸውን እየገለጹ ነው በጣም ደስ የሚያሰኝ ኮንቨርሴሽን ሆኖ ነው ያገኘሁት በእውነት የበለጠ ለንባብ ለሶል ሰርቺንግ ለቲንኪንግ ማለት ለማሰብ የሚጋብዝ ነገር ነው በየፊናችሁ የምትጽፉበት የምትነጋገሩበት የምትወያዩበትን ነገር ያገኛችሁ እንደሆነ አምናለሁኝ ሶ ወደሚቀጥለው ጉዳያችን እንሻገራለን እሺ አንድ ሌላ ጉዳይ አለ I think በአሁን ወቅት በኢትዮጵያ ፖለቲካል ዲስኮርስ ውስጥ በሚገባው ክብደትና ትኩረት ያልተነጋገርንበት ያለው ኮርስ ሐሳቦቹ ይነሳሉ ግን በደንብ ጠረጴዛ ላይ የተለያዩ ሐሳቦች ተቀምጠው ያልተነጋገርንበት ያለ ነገር እሱም የትግል ስልት ጉዳይ ነው ዛሬ የትግል ስልቱ ላይ ሀብለን ከመጀመሪያ እንድንከራከር አስፈላጊነቱን እንድናነሳ አይደለም እሱ በጣም ረጅም ጊዜ የሚወስድ ነገር ነው ግን በኢትዮጵያ ባለው እጅግ ከባድ የፖለቲካ ሁኔታ አፈታት ላይ ዝንባሌያችሁ የተለያየ ነው ሁለታችሁ ማለት ዝንባሌያችሁ ስል በየራሳችሁ ለምሳሌ ልደቱ ሰላማዊ ትግል ነው በኢትዮጵያ ትክክለኛው አዋጪውና ባጠረ ጊዜ ለውጥ የሚያመጣው መንገድ ብለህ ታምናለህ እና ከትጥቅ ትግልም ደግሞ ዲሞክራሲያዊ መወለድ እድል የለውም ስለዚህ ግብንም አያሳካም ብለህ ትላለህ ነገር ግን የትጥቅ ትግል የሚያካሂዱትን ኃይሎች ባልደግፋቸውም እረዳቸዋለሁ ያንን ያስከተሉትን ነገሮች እረዳቸዋለሁ ለምን ይሄን ያደረጋችሁ ለማለት እቸገራለሁ ትላለህ በትክክል ካልጠቀስኩ ታርመኛለህ ይልቃልም በትጥቅ የሚካሄደውን ትግል ትክክለኛና የሚሰራ ነው ብለህ ታምናለህ ነገር ግን ሰላማዊ ትግልም ለምን ይካሄድ መባል ያለበት አይደለም በራሱ መንገድ እንዲሄድ ሊፈቀድ የሚገባ ነው ትላለህ አንተም እንደዚሁ በሚስኮት ካረኩህ ልታርመኝ ትችላለህ ሶ ለማናበብ ወደ መሞከር ከመሄዳችን በፊት የዚህን ልዩነት ምንጭ ባጭሩ እንድናነሳው ፈልጌ ነው ለኮንቴክስት ስለሚረዳ ያንዳንዱ ሚዲያ የራሱ ተከታታይ ስላለው ሶ
እስቲ ልደቱ ማነው ይልቃል ባንተ በኩል ሰላማዊው ትግል ሳይሞከር እንዴት አይሰራም ልትል ትችላለህ? በጣም ብዙ የሰላማዊ ትግል መንገዶች አሉና እነሱ በቅጥ ኤክስፕሎር ሳይደረጉ ኤግዞስት ሳይደረጉ ወደ ትጥቅ ትግል ሄዶ ብቸኛው መንገድ ያ ነው ልትል የቻልክበት ምክንያት ምንድነው? በትጥቅ ትግልስ እንዴት ዴሞክራሲ ሊወለድ ይችላል ብለህ ታምናለህ? ወይ ህልውናስ እንዴት ሊረጋገጥ ይችላል ብለህ ታስባለህ የሚል ነው። እንድታስብበት ያክል ልደቱ ላንተ ማቀርበውንም ጥያቄ ልንገርህና ብዙ ጊዜ የተነሳ ቢሆንም እንዳልኩት እያንዳንዱ ዝግጅት የራሱ ኦዲየንስ ስላለው ነው ማነሳው። ችግሩ ስለቀጠለ ነው የምናነሳው። ሰላማዊው ትግል እንዲሰራ መብቶቹን በሆነ መጠንም ቢሆን የሚገነዘብ እና ለመብቶቹ መስዋዕትነት ለመክፈል የሚፈቅድ ህብረተሰብ እና በሰላማዊ ትግል በኩል ይሄ ውጤት ሊመጣ የሚችል ይመጣል ብሎ የሚያምን ህብረተሰብ እና የሚያሰላ ለጫና ሪስፖንድ የሚያደርግ ገዢ መኖር አለበት። እነዚህ ሁለቱ ደግሞ በአሁኑ ወቅት በኢትዮጵያ የሉም። ስለዚህ ንድፈ ሐሳቡ ትክክል ቢሆን እንኳን በኢትዮጵያ ውስጥ አሁን ባለው ሁኔታ ሰላማዊ ትግል ይሰራል እንዴት ነው እያልክ ያለኸው የሚሉ ጥያቄዎች ስላሉብህ ለእነሱ ምላሽ ተጣልሶ ይልቃል ካንተ ልጀምር። ቀደም ሲል ያነሳቸውን ጥያቄዎች በተመለከተ ያንተ እይታ ምንድን ነው? ቴዲ አንዳንድ ነገሮች ባለፈውም ውይይታችን ላይ በጠየቀኝ ለውስጥ የነበረኝ እንትን ግልጽ ለመሆንና ያንኑ ነው ደግሜ የምናገረው። እኔ እነ ሌኒን እንዳሉት በወዛደራዊ አምባገነንነትና ስልጣንን በመያዝ ኮሙኒዝምን እውን እናደርጋለን የሚሉትን ወይም ከጠመንጃ አፈሙዝ ስልጣን ይመነጫል የሚለውን የማኦን አስተሳሰብ አልደግፍም። ነገር ግን የህልውና ትግል ባጋጠመው ጊዜ አንድ ማህበረሰብ ራሱን መከላከል እና የተፈጥሮ ህግ ስለሆነ ያን በህይወት ለመኖር የሚያደርገውን ትግል የፖለቲካ ወይም የፖለቲካ ስልጣን ለመቆጣጠር የሚደረግ የስልት አማራጭ አድርጌ አላየውም። ስለዚህ ፋኖን ስደግፍ እኔ አማራ የመኖር መብቱን እንዲረጋገጥ እግዚአብሔር በተፈጥሮ የሰጠው መብቱን እንዲረጋገጥ የሚያደርገውን ሰልፍ ዲፌንስ ስለሆነ ይሄ የትግል ስልት ከመምረጥ ጋር ተገናኝቶ ሊያዝ አይገባም። ሁለተኛ ፋኖም የሚያደርገው ትግል ጠመንጃ ያለበት ህዝባዊ እምቢተኝነት እንደሆነ አምናለሁ። አሁንም የህብር ኢትዮጵያ አባል መሆኔንና አለመልቀቄን ነግሬህ ነው የተለያየ ነው። ስለዚህ የኔ ሐሳብ እንደዚህ ነው። ነገር ግን አሁን ባለው በኢትዮጵያ ሁኔታ ውስጥ ለሰላማዊ ትግል ምንም አይነት ቶለራንስ የሌለው ከጊዜ ወደ ጊዜ ነገሮች ሁሉ እየጠበቡ እየመጡና እንደዛ አይነት ነገሮችን ለማሰብ እንኳን አስቸጋሪ የሆነበት ሀገር ተፈጥሯል ነው የኔ። ኦኬ ለግልጽነት ያክል የህብር ኢትዮጵያ አባል ከሆንክ በኋላ የትጥቅ ትግል መደገፍ እንዴት አብሮ ሊስማማ ይችላል? አብሮ ደግሞ በግልጽ እያልክ ያለው በቃ አሁን ባለው ኢትዮጵያ ውስጥ ሰላማዊ ትግል ካለው አዋጭነት ይልቅ የትጥቅ ትግል ያለው አዋጭነት ይበልጣል ነው አይደለም? የፋኖ ትግል የትጥቅ ትግል አይደለም። እኔ ራስን መሳሪያን በመጠቀም ጭምር የሚካሄድ ትግል አይደለም፣ ራስን መከላከል ነው አይደለም። ወደ ግቡ አይደለም እኮ ወደ መንገዱ ነው አሁን እያወራ ዓላማው በምን ምክንያት ተነሳ ምንድነው ማሳካት የሚፈልገው የሚለው እንነጋገርበታለን። በአሁንም በሌላ ጊዜም ተነጋግረንበታል። ግን ስልቱ ግን መሳሪያን ተጠቅሞ የሚካሄድ ትግልንም ጭምር ይጨምራል። አሁን አንተ ባልከው መሰረት ስለዚህ የስልት ምርጫ አይደለም ነው ማለት ደግሞ የስልት ምርጫ ሳይሆን አንድ አካል ቤት ድረስ ከመጣ የመጀመሪያ ነገር የፖለቲካ ምርጫ ከመኖር በኋላ ያለ ነገር ነው። ገባኝ ያልኩ ያለሁት እኮ አሁን ባለው ሁኔታ መሬት ላይ ባለው ሁኔታ ምክንያት የበለጠ የሚሰራ ለምሳሌ ለመግደል የመጣን ሰው በሰላማዊ መንገድ የህልውና አደጋ የሆነን አገዛዝ በሰላማዊ መንገድ የመከላከል እድሉ ዝቅ ያለ ስለሆነ የተሻለው መንገድ የትጥቅ መከላከል ነው የሚል እምነት አለህ ነው አይደለ? ተሳስቻለሁ አይደለም። በሲቪሊያን ላይ መንግስት ጦርነት አወጀ። ይሄ ስለዚህ የፖለቲካ ድርጅት አቋቁሞ ገለ የሚባል የፖለቲካ ድርጅት መስርቶ በዚህ መንገድ ፕሮግራም አውጥቼ አማራን ነፃ አወጣለሁ ወይም ደግሞ የፖለቲካ ስልጣን እቆጣጠራለሁ የሚል ሳይሆን ፋኖ የሚለው ጄነሪክ ኔም ነው። በህዝብ ላይ ጦርነት ታወጀ። ቤት ውስጥ እያሉ ተቃጠሉ፣ እስከ ነፍሳቸው ተቃጠለ፣ ንብረታቸው ወደመ። በኦሚሽንም ሆነ በኮሚሽን ይሄን የሚያደርገው ደግሞ መንግስት ሆነ። ስለዚህ ዋስትና ስለሌላቸው ሰልፍም ያደርጋሉ። ሊገላቸው የመጣ ሰው ካለ ደግሞ ጠመንጃ ይዘው ይገላሉ። ይሄ ነው የሆነ ያለው። ስለዚህ የፖለቲካ ስልጣን ለመያዝ የትግል ስልት ከመምረጥ ጋር የፋኖን እንቅስቃሴ የሚያይ ሰው እንደውም ፋኖን አልደግፍም የሚል ሰውና ከትጥቅ ትግል መደገፍና ለመደገፍ አድርጎ ሲያይ አቶ ልደቱ መጠነኛ ልዩነት ያለኝ ምን ያንን ነው። እኔ ወደ እሱ እንመጣለን መጀመሪያ። ስለዚህ አንተ ያልክ ያለው ሁለቱንም ስልት እየተጠቀመ ነው፣ እሱም ትክክል ነው አይደል?
ስልጣን ለመያዝ ስልት እየተጠቀመ ሳይሆን ራሱን አይደለም ስልት እኮ ስልጣን ለመያዝ ብቻ ስለማይደረግ ነው በግልጽ እንዲሆን ነው እኮ የምጠይቀው ሁለቱንም ስልቶች ያናበበ መከተሉ ትክክል ነው በትጥቅም በህዝባዊ እምቢተኝነትም ትግሉን ቢያካሂድ ተቀባይነት አለው ነው እያልክ ያለው አይደል አይደለም ልዩነት አለው ተረዱኝ እስኪ ለምሳሌ በምሳሌ ላስረዳ ግንቦት 7 ሁለገብ ትግል ይል ነበር መንግስትም ማስወገድ ወይ ማስገደድ ብሎ የትጥቅ ትግልም ያስፈልጋል ሰላማዊ እምቢተኝነትም ያስፈልጋል ብሎ አድርጓል ያ የግንቦት 7 የትግል ስልት ነው አልደግፍም ነበር ያንን ሲያደርግ አንዱን ከደገፍ ካንዱ መርጠው ሁለቱ አንድ ላይ ናቸው የጠመንጃ ትግል ነው ማለት ነው ሰላማዊ ሲደመር ጠመንጃ ውጤቱ ጠመንጃ ነው አይደል የሁለቱ ኢንተርሴክሽን ጠመንጃ ነው የሚሆነው አይደል ስለዚህ ጠመንጃ ካለበት ሰላማዊነቱ አብቅቷል ነው ስለዚህ ያንን ስልት አልደግፍም እኔ ስልጣን ለመያዝ ብሎ ሁለገብ የሚባል የጠመንጃ ስልት የሚባል አልደግፍም ይሄ ደግሞ ከልቤ ነው እኔ እውነቱን ለማን ታክቲክ አይደለም ምክንያቱም መንግስት አሁን ይሄንን ደግሞ ኢትዮጵያ ውስጥኝም ተናግሬዋለሁ የፋኖ ሰዎችን የሚሳደዱ ባገኛቸው ደብቃቸዋለሁ ብዬ ከበላይ ማናየጋ ኢንተርቪው አድርጌያለሁ የሚሳደዱ ሰዎችን ባገኛቸው ያኔ ግንቦት 7 የግንቦት ሊገልስ ይመጣ አንድ ሰው መከላከል የፖለቲካ ስልጣን ለመያዝ የትግል ስልት ከመምረጥ ጋር አንድ አይደለም በፍጹም ግንኙነት የለውም ነው ማይ ፖይንት ኦኬ የህልውና ትግል ነው አይደለ የህልውና ትግል ከሆነ ለዚህ የህልውና ትግል መሳካት አዋጪ ነው የምትላቸው የትግል ስልቶች የትኞቹ ናቸው እንግዲያውስ ሰልፍ ዲፌንስ ነው ያንድ ነው በጠመንጃ ሊገልህ ከመጣ በጠመንጃ መግደል ምርጫም አይደለም ምንም ከፖለቲካ ጋር የሚገናኝ አይደለም በቃ የመኖር መብት ከፖለቲካ ስልጣን ጋር አንድ አይደለም በቃ ምንም አያገናኙ ሊገል መጣ ተደራይተውም አልጀመሩም እንኳን በየመንደሩ ግን ትግል ነው እኮ ይልቃል ትግል እኮ ነው እሱም የህልውና ትግል አይደል ሲያሜ የህልውና ትግል ነው ኦኬ የህልውና ትግሉ ከግብ እንዲደርስ ለማሳካት የሚረዱት አዋጪ የምትላቸውን ስልቶች ንገረኝ አሁን ፖለቲካ ሲጀመር ዋናው ቁም ነገሩ መኖርን ማስቻል ነው ስለዚህ የህልውና ትግል ራሱ ከፖለቲካ ውጭ እንዴት እንደሚደረግ አላውቅም ግን የህልውና ትግልን ለማሳካት የሚካሄድ ትግል ከግቡ እንዲደርስ አዋጪ የምትላቸው የትግል ስልቶች ምንድናቸው ስልት ስልህ በቃ ያንን ነገር ለማሳካት የሚካሄድበት መንገድ ብቻ አርገው ሰደው ምናልባት ሌላ ኮኖቴሽን አለው ብለህ ካሰብክ ብዬ ነው እኔ ልዩነትም ስላለው ነው ቴዲ በእውነት አይደለም አንድ ሰው ራሱን መከላከል የትግል ስልት ተደርጎ እንዴት ነው የሚታየው ነው ሊገል ከመጣ አንድ ሰው ዛሬ ወይ ገልጽ አይደለም ጎበዝ ኮሙኒኬተር አይደለም ትግልነቱን ተቀብለናል አይደለ ትግልነቱን ተቀብለናል ሁላችሁ እኔና አንተ እሺ ቢያንስ ለደት ሐሳቡን እስኪሰድረ ትግልነቱን ከተቀበልን ትግል ስልት አለው አይደል የህልውናም ይሁን የፖለቲካ ስልጣን ለመያዝም ይሁን ትግል ስልት አለው ይሄ ስልት አይደለም ይሄ ደመነፍሳዊ ነው ስቴት ኦፍ ኔቸር ነው ስለዚህ የተደራጀና የተመራ እንቅስቃሴ አይደለም የፋኖ እንቅስቃሴ ማለት ነው አይ ለመቋጨት ይደረጋል ይሄ ምንም ጥያቄ አይደለም አሁን ባለበት ሁኔታ በቃ ስቴት ኦፍ ኔቸር ነው ጀስት ማናቸውም የሰው ሰብአዊ ሪአክሽን ነው እንጂ የተደራጀ በእዝ ሰንሰለት የሚመራ እንቅስቃሴ አይደለም ማለት ነው እሱማ እንዴት ሊገልስ ሲመጣ እኮ ተደራጅተው የሰፈሩ ሰዎች አንድ ላይ ቆሙ ምንም ጥያቄ የለውም ግን ይሄ የፖለቲካ ድርጅት ሳይሆን ጋዜጠኛ የነበረ ሰው ገበሬ የነበረ ሰው ስራ የሌለው ሰው አስተማሪ የነበረ ሰው በጠመንጃ መዋጋትን የማይፈልግ ሰው ሁሉ ሊገደል ስለመጣ ሰፈሩ ሲቃጠል ተሰብስቦ መጣና ያን የመጣውን ነገር ሊተራደረገ ይሄ ከፖለቲካ ስልት ምርጫ ጋር ምንም ግንኙነት የለውም በህይወት ለመኖር ሲባል በፍርድ ቤት ሁሉ የሚፈቀድ እንጂ የትጥቅ ትግል አድርጎ መንግስትን ከመገልበጥ ጋር አድርጎ አይታይም ነው የኔ እሺ ወደ ልደቱ ከመሄድ በፊት አንድ መጨረሻ ጥያቄ ላንሳለህ ለምሳሌ በትግራይ ውስጥ የህልውና ትግል ይካሄድ ነበር ያ የህልውና ትግል ሲካሄድ በሁሉም አቅጣጫ ተከበናል ጄኖሳይድ እየተፈጸመብን ነው ህዝባችን እንዲጠፋ ተፈልጓል ስለዚህ ይሄንን ኃይል በጠመንጃ እንታገለዋለን አሉ ትግል ነው አሉ ቃልሲ ነው አሉ ትግል ማለት ነውና የትግል ስልቱ ደግሞ ወታደራዊ መንገድ ነው ስለዚህ ዲፕሎማሲንም ይቀላቅል ነበር የአድቮኬሲም ነበረው ግን መሬት ላይም የጠመንጃ ውጊያ ነበረው የትግል ስልቱ እነዚህ ቀደም ሲል የጠቀስኳቸው ናቸው ከዛ አንፃር በአሁኑ ወቅት ፋኖ ከግቡ ለመድረስ ሊከተላቸው ይገባል ያዋጣሉም የምትላቸው ሌላ ስም ስጠው አንተ የፈለከውን ስልት የሚለው ምናልባት ካልተመቸህ ማለት ነው ምን መንገዶች ቢከተል ትክክል ነው የትኞቹ መንገዶቹ ትክክል ናቸው ነው የምትለው ነው ጥያቄ ወደ ልደቱ ከመሄድ በፊት ማለት ነው